ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 2 ስለ ኤሌክትሮ ኬሚስትሪ ካሁን በፊት ጀምረን ነበር። ኢንትሮዳክሽን ፓርት አይተን ነበር። ስለ ኦክሲዴሽን ኤንድ ሪዳክሽን ሀፍ ሪአክሽኖችን በደንብ አድርገን አይተን ነበረ። ዛሬ ደግሞ ባላንሲንግ ሪዶክስ ሪአክሽን ባይ ዩዚንግ ኦክሲዴሽን ነምበር ቼንጅ እና እንዲሁም ደግሞ ባይ ዩዚንግ ዋት አዮን ኤሌክትሮን ሜትድ የምንመለከት ይሆናል። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ትምህርታችን እንግባ። እንግዲህ ርዕሳችን ባላንሲንግ ኬሚካል ኢኩዌሽን ነው የሚለው። ሶ ዋት ኢዝ ሳይንቲፊክ ሎው ኢዝ ዩዝድ ኢን ባላንሲንግ ኬሚካል ኢኩዌሽን ይላችኋል። ካሁን በፊት እንግዲህ እንዳየነው ስሪ ፋንዳሜንታል ሎ ኦፍ ኬሚካል ሪአክሽን የሚባሉ አሉ። ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ፣ ዘ ሎ ኦፍ ዴፊኒት ፕሮፖርሽን ኤንድ ዘ ሎ ኦፍ መልቲፕል ፕሮፖርሽን የሚባሉ አሉ። ከነዚህ ከሶስቱ ሳይንቲፊክ ሎዎች መካከል የትኛው ሳይንቲፊክ ሎ ነው ባላንሲንግ ኬሚካል ኢኩዌሽንን በደንብ አድርጎ ሰፖርት ሊያደርግ የሚችለው? ወይንም አንድ ኬሚካል ኢኩዌሽን ባላንስ የምናደርገው ምንን ተጠቅመን ነው የሚለን? የትኛውን ሎ ተጠቅመን ነው የሚለን? ሶ ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ ነው እዚህ ላይ መመለስ ያለብን። ምንድነው ማለት ነው? ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ፣ ኮንዘርቬሽን ኦፍ ማስ ነው። እንግዲህ ማስ ናይዘር ክሪኤትድ ኖር ዲስትሮይድ ነው። በላይ አነጋገር አተም ቢሎንግስ ቱ ሪአክታንት which is equal to ፕሮዳክት። እንግዲህ በሪአክታንት በኩል የምታገኙት የአተም መጠን በፕሮዳክት በኩል ከምታገኙት የአተም መጠን ጋር ኢኳል መሆን አለበት አንድ ባላንስድ በሆነ ኬሚካል ኢኩዌሽን ላይ ማለት ነው። ለምሳሌ ይሄ በሪአክታንት በኩል የሚኖረው አተም እና በዚህ በኩል የሚኖረው አተም ኢኳል መሆን አለበት ማለት ነው። ለምሳሌ ሪአክታንት ላይ 2 ማግኒዥየም አላችሁ፣ 2 ኦክሲጅን አላችሁ። ይህን ቼክ ስታደርጉ የኦክሲጅን አተሞች አሏችሁ። ለምሳሌ አንድ ሞለኪል ኦፍ ኦክሲጅን 2 አተሞችን ስለሚይዝ ፕሮዳክት ሳይድ ላይ 2 ማግኒዥየም እና ስንት አለ ማለት ነው? 2 ኦክሲጅን አለ ማለት ነው። ስለዚህ ባላንስር ነው። ይህ አይነት ሎ ደግሞ የሚደገፈው በየትኛው ሳይንቲፊክ ሎ ነው? ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ። ስለዚህ ተማሪዎች መልሳችን ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ ነው ብለናል። ስለዚህ ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ ለመሆኑ ደግሞ ምን አይነት መረጃ አለ ማለት ነው? ቢኮዝ ዋት አተም ናይዘር ክሪኤትድ ኖር ዲስትሮይድ ኢን አን ኦርዲናሪ ኬሚካል ሪአክሽን። ስለዚህ ባይ ኬሚካል ሪአክሽን አተም ናይዘር ክሪኤትድ ኖር ዲስትሮይድ ነው። አተም ሊፈጠርም ሊጠፋም አይችልም ማለት ነው። ሶ ኬሚካል ኢኩዌሽን መስት ሃቭ አን ኢኳል ነምበር ኦፍ አተም ኦፍ ኢለመንት ኦን ዘ ሪአክታንት ሳይድ ኤንድ ፕሮዳክት ሳይድ። ስለዚህ አተም ኦፍ ፕሮዳክት እና አተም ኦፍ ሪአክታንት ሁለቱም ምንድናቸው ማለት ነው? ኢኳል ነው የሚመጡት። መቼ? አንድ ኬሚካል ኢኩዌሽን ባላንስር ከሆነ በኋላ ማለት ነው። ስለዚህ አተም በሪአክታንት ሳይድ የምታገኙት ከማጋ እኩል ነው ማለት ነው። ፕሮዳክት ሳይድ ከምታገኙት ጋር ኢኳል ነው። ይህን ደግሞ በደንብ አድርጎ የሚያስረዳልን ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ ነው። አተም ናይዘር ክሬትድ ኖር ዲስትሮይድ ወይንም ማስ ናይዘር ክሬትድ ኖር ዲስትሮይድ። In addition, the net electrical charge in the reactant side must be equal to the net electrical charge in the product side ነው የሚለን። አሁን ሪአክታንት ሳይድ ላይ የምታገኙት ኔት ቻርጅ እና ፕሮዳክት ሳይድ ላይ የምታገኙት ኔት ቻርጅ ሁለቱ ኢኳል መሆን አለባቸው። በምን ጊዜ? አንድ ኬሚካል ኢኩዌሽን ምን ከሆነ? ባላንስር ከሆነ። ለምሳሌ ይህን ሪአክሽን ነው ሰድ ማግኒዥየም ፕላስ 2 ሪአክት ዊዝ ኦክሲጅን ማይነስ 2 ጊቭ አስ ዋት ማግኒዥየም ኦክሳይድ ነው ማለት። በሁለቱ በዚህ በሪአክታንት ሳይድ ላይ ያለው የቻርጅ መጠን ብትደምሩትና እዚህ ላይ የምታገኙት የቻርጅ መጠን ብትደምሩ ሁለቱ ኢኳል ናቸው የሚመጡት። ቼክ ኢት። ማግኒዥየም 2 ፖዚቲቭ ቻርጅ ሲኖረው ኦክሲጅን ደግሞ 2 ማይነስ ቻርጅ አለው። ሶ ሁለቱን ሲደምሩ 0 ታገኛላችሁ ሪአክታንት ሳይድ ላይ። ፕሮዳክት ላይ ያው ማግኒዥየም ፕላስ ነው ኦክሲጅን ማይነስ ነው። እንደምትመለከቱት ምንም አይነት ቻርጅ የለም። ስለዚህ ይሄም 0 ነው ማለት ነው። ስለዚህ ቻርጁም በሪአክታንት ሳይድ ያለውና ፕሮዳክት ሳይድ ያለው ኢኳል መሆን አለበት። መቼ? አንድ ኬሚካል ኢኩዌሽን ባላንስር ነው ከተባለ ማለት ነው። The method used to balance redox reaction are the changing oxidation number method and half reaction method የሚባላሉ ማለት ነው። ስለዚህ the changing oxidation number method እና half reaction method ብለን የምንጠራቸው ሁለት ኮመን ባላንሲንግ ሜትዶች አሉ ማለት ነው። አንድ ኬሚካል ኢኩዌሽን ባላንስ የምናደርግባቸው መንገዶች አሉ። እያንዳንዳቸው መመልከት እንችላለን። the changing oxidation number method የሚባለው ግሬድ 10 ዩኒት 1 ላይ በደንብ መመልከት ትችላላችሁ። ሃፍ ሪአክሽን ሜትድ አለም ደግሞ አዮን ኤሌክትሮን ሜትድ የሚባሉን ደግሞ አሁን ላይ እንመለከታለን። This method is used to balance redox reaction that don't occur in aqueous solution and also reactions that don't involve ion ነው የሚለን። ስለዚህ ይሄ ሪአክሽን በደንብ ሊያገለግል የሚችለው
አኳስ ሶሉሽን ውጭ ከሆኑ ወይም አዮን ፎርም ከሆኑ ሪያክሽኖች ውጭ ነው ሊያገለግለን የሚችለው እንጂ ለማንኛውም ሪያክሽን ባላንስ ማድረግ አይችልም። ለምሳሌ አኳስ ሶሉሽን ፎርም አለም ደግሞ አዮን ፎርም ለሆነ ሪያክሽን በሰፊው ሊያገለግለን የሚችለው አዮን ኤሌክትሮን ሜትድ የሚባል አለ። በዚህ ለሰን ላይ ትማራላችሁ። አሁን ግን እየሰራን ያለነው ቼንጅ ኢን ኦክሲዴሽን ነምበር ሜትድ ብዙ ጊዜ አኳስ ሶሉሽን ፎርም ለሆኑ እንዲሁም ደግሞ በአዮን ፎርም ለሆኑ ሪያክሽኖች ባላንስ ማድረግ አያስችለንም ማለት ነው። ሶ ሌላ ሜትር ነው ልንጠቀም የምንችለው፣ እሱን እንመለከታለን። The steps used to balance the chemical equation using the change in oxidation state methods are እንግዲህ ኦክሲዴሽን ነምበር ቼንጅን ተጠቅመን አንድን ኬሚካል ኢኩዌሽን ባላንስ ለማድረግ የምንከተላቸው ስቴፖች እነዚህ ናቸው ማለት ነው። ባይ ዘ ዌይ ባላንሲንግ ኬሚካል ኢኩዌሽን ባይ ዩዚንግ ቼንጂንግ ኢን ኦክሲዴሽን ስቴት ኦር ኦክሲዴሽን ነምበር ብለን የምንጠራው ሁሉንም ኬሚካል ኢኩዌሽን ባላንስ አያደርግልንም። ፕላስ ደግሞ ኬሚካል ኢኩዌሽኑ ራሱ አንዱን ኬሚካል ኢኩዌሽን በትክክል ባላንስ ላያደርግ ይችላል። ለኢንስፔክሽን ሜትድ ምን ሊሆን ይችላል ማለት ነው፣ ምቹ ሁኔታ ሊያመቻችልን ይችላል እንጂ ኮምፕሊትሊ ባላንስ የማያደርጋቸው ኢኩዌሽኖች አሉ ማለት ነው። ለምሳሌ ብንወስድ እዚህ ላይ ማግኒዥየም ሪያክት ዊዝ ኦክሲጅን ጊቫስ ማግኒዥየም ኦክሳይድ ብንባል ይሄን ኢኩዌሽን ባላንስ ለማድረግ የመጀመሪያ ስራችን ኬሚካል ኢኩዌሽኑን በትክክል መጻፍ አለብን ማለት ነው። እንደዛ አድርገን እንጽፋለን። ስለዚህ ቼንጂንግ ኦክሲዴሽን ነምበር ስቴት ብለን የምንጠራው እንዴት እንደሚሰራ አሁን አብረን እንመልከት። ሁለተኛው ስቴፓችን የሚሆነው ምንድነው? አሳይን ኦክሲዴሽን ነምበር ቱ ኦል ኤሌመንት ኢን ዘ ሪአክሽን ነው የሚለን። እንግዲህ ማግኒዥየም በዚህ ስቴት ማግኒዥየም ኦክሲዴሽን ነምበሩ ፒውር ኤሌመንት ፎርም 0 ነው፣ ኦክሲጅንም 0 ነው። ነገር ግን ማግኒዥየም ከኦክሲጅን ጋር ባይንድ ሲያደርግ የማግኒዥየም ግሩፕ 2 ሜታል ስለሆነ ኦክሲዴሽን ነምበሩ +2 ነው፣ ኦክሲጅን ደግሞ ምንድነው ማለት ነው -2 ነው ማለት ነው። እንደዛ አድርገን አሳይን እናደርጋለን። ይህ ሁለተኛ ስቴፓችን ነው ማለት ነው። ሶስተኛው ስቴፕ የሚሆነው ምንድነው? ፍሮም ዘ ቼንጅ ኢን ኦክሲዴሽን ነምበር አይደንቲፋይ ዘ ኦክሲዳይዝድ ኤንድ ሬዱስድ ስፒሺስ ነው የሚለን። እንግዲህ ይህን ሪያክሽን ተጠቅመን ኦክሲዴሽን ነምበሩን በመመልከት ብቻ ለምሳሌ ማግኒዥየም ከ0 ወደ +2 ተቀይሯል፣ ኦክሲጅን ደግሞ ከ0 ወደ -2 ተቀይሯል። ስለዚህ ይህን ኦክሲዴሽን ነምበር ብቻ በማየት ወይም ቼንጁን በማየት የትኛው ሰብስታንስ ነው ሬዱስድ የሆነው የትኛው ሰብስታንስ ነው ደግሞ ኦክሲዳይዝድ የሆነው የሚለውን ነገር ማድረግ አለብን ማለት ነው። አይዴንቲፋይ ማድረግ እንችላለን ማለት ነው። ስለዚህ ማግኒዥየም ከ0 ወደ +2 ስለመጣ ይህ ማለት ማግኒዥየም ፍሮም 0 ዋት ቱ ዋት ማግኒዥየም +2 መጥቷል። ስለዚህ ሁለት ኤሌክትሮኖች ምን አድርጓ ማለት ነው ሉዝ አድርጓ ማለት ነው። ሌላው ደግሞ እዚህ ላይ ማየት ያለብን ኦክሲጅን ከ0 ወደ ኦክሲጅን አተምነት ማነው አዮንነት ተቀይሯል፣ ሁለት ኤሌክትሮን ጌን በማድረግ። ስለዚህ አሁን ኦክሲዴሽን ነምበር ከ0 ወደ +2 የመጣው ሰብስታንስ ማግኒዥየም ምን ሆኗል ማለት ነው ኦክሲዳይዝድ ሆኗል። ይሄ ኦክሲዳይዝድ ሆኗል። ምን ኤጀንት ነው? ሪዱሲንግ ኤጀንት ነው። ምን ያክል ኤሌክትሮን ሉዝ በማድረግ ሁለት ኤሌክትሮኖችን ሉዝ በማድረግ። እንዲሁም ደግሞ ኦክሲጅን ከ0 ወደ -2 ስለመጣ እሱ ቀንሷል፣ ኦክሲዴሽን ነምበሩ ሬዱስድ ሆኗ ማለት ነው። ምን ያክል ኤሌክትሮን ጌን አድርጓ ማለት ነው ሁለት ኤሌክትሮኖችን ጌን አድርጓ ማለት ነው። ሌላኛው ስቴፕ ምንድነው የሚለን? ኮምፒውት ዘ ነምበር ኦፍ ኤሌክትሮን ሎስት ኢን ዘ ኦክሲዴሽን ኤንድ ጌይንድ ኢን ዘ ሪዳክሽን ፍሮም ዘ ኦክሲዴሽን ነምበር ቼንጅ ይለናል። ስለዚህ ኦክሲዴሽን ነምበር ቼንጅን ተጠቅመን ምን ያክል ኤሌክትሮን ጌን እንደተደረገና ምን ያክል ኤሌክትሮን ሎስት እንደተደረገ ምን ማድረግ አለብን? ማወቅ መቻል አለብን ማለት ነው። እንዳያችሁት ማግኒዥየም ከ0 ተነስቶ ማለት ነው ማግኒዥየም ከ0 ወደ ምን ተቀይሯ ማለት ነው ወደ ማግኒዥየም +2። ስለዚህ ሁለት ኤሌክትሮን ምን አድርጓ ማለት ነው ሎስት አድርጓል፣ ሁለት ኤሌክትሮን ሉዝ አድርጓል። ማን? ማግኒዥየም ማለት ነው። ኦክሲጅን ደግሞ አንደኛው ኦክሲጅን አተም ብቻ ከ0 ወደ ምን ተቀይሯ ማለት ነው ወደ ኦክሲጅን -2 ነው። ሁለት ኦክሲጅን አተም እዚህ ላይ ሞለኪል ስለሆነ ሁለቱ ግን ወደ ምን ነው ማለት ነው ወደ ሁለት ኦክሲጅን ለመቀየር ግዴታ ምን ያስፈልገዋል? 4 ኤሌክትሮን ነው የሚሆነው ማለት ነው። 4 ኤሌክትሮን። ስለዚህ ነምበር ኦፍ ኤሌክትሮን ጌን ኤንድ ሎስት የተደረገው 2 ነው። ጌን የተደረገው ግን በሁለት ኦክሲጅን አተሞች ኦክሲጅን ሞለኪል ላይ ማለት ነው በሁለት ኦክሲጅን አተም 4 ኤሌክትሮን ነው። የ4 እና የ2 የጋራ ብዜት ተጠቅመን ነው የምንሰራው ማለት ነው። አምስተኛው ስቴፕ የሚሆነው ምንድነው? መልቲፕላይ ዋን ኦር ቦዝ ኦፍ ዚስ ነምበር ባይ አፕሮፕሪየት ፋክተር ቱ ሜክ ዘ ኤሌክትሮን ሎስት ኢኳል ዘ ኤሌክትሮን ጌን ኤንድ ዋት ዩዝ ዘ ፋክተር አስ ባላንሲንግ ኮኤፊሺየንት ነው የሚለን። ስለዚህ ኤሌክትሮን ጌን የተደረገውና ሎስት የተደረገው የሁለቱን ኤልሲኤም እንፈልጋለን። ምክንያቱም ባይ ኬሚካል ሪአክሽን ነምበር ኦፍ ኤሌክትሮን ጌን which is equal to number of electron
ሎስት ነው። ሁለቱ ኢኳል ናቸው። ኮንዘርቭር ነው የሚሆነው። በዚህ መሰረት ማግኒዥየም ሪያክት ዊዝ ኦክሲጅን ጊቫስ ማግኒዥየም ኦክሳይድ ነበር ያለን። ነምበር ኦፍ ኤሌክትሮን ጌን ኤንድ ሎስት የተደረገው ነምበር ኦፍ ኤሌክትሮን ጌን የተደረገው 4 ነው። ምክንያቱም በሁለት ኦክሲጅን ሞለኪል ማነው አተሞች ስለሆነ አንዱ ኦክሲጅን ሞለኪል 2 አተም ስለሚይዝ። ነምበር ኦፍ ኤሌክትሮን ደግሞ ሎስት የተደረገው ምን ያክል ነው ማለት ነው? እሱ ላይ 2 ነው ያለው። የ2 እና የ4 የጋራ ብዜት ራሱ 4 ነው ማለት ነው። ስለዚህ 4 ከሆነ 4 ሲካፈል ለ2 አሁን 2ን ሉዝ ያደረገው ማለት ማግኒዥየም ነው። ስለዚህ 4 ሲካፈል ለ2 ስታደርጉ ማግኒዥየም ያለበት ቦታ 2 ይደርሳቸዋል። ይሄ 2 የንም 2 አደርጋለሁ። 4 ሲካፈል ለ4 ኦክሲጅን ምንም አትጨምሩለትም። ስለዚህ አሁን ኢኩዌሽኑ ቶታሊ ባላንስድ ሆኗ ማለት ነው። ተመልከቱ 2 ማግኒዥየም 2 ኦክሲጅን። ስለዚህ ኢኩዌሽኑ ባላንስ ሆኗ ማለት ነው። እዚህ ላይ ያደረግነው ምንድነው? በደንብ አስተውሉት። ላይ 4 እና ስንት ነበር የኤሌክትሮናቸው? 2 ነው። ይቺ 4 የመጣችው 2 ኦክሲጅን አተምን በአንድ ኦክሲጅን ሞለኪል ውስጥ ስለሚገኝ ነውና የ4 እና የ2 የጋራ ብዜት 4 ስለሆነ 4 ለ2 ስታካፍሉ ማግኒዥየም ስለሆነ 2 ኤሌክትሮን ሉዝ ያደረገው 2 ታገኛላችሁ። ማግኒዥየም ባለበት ቦታ ላይ እንደ ኮፊሸንት እንጠቀማለን ፋክተሯን ማለት ነው። እንደ ባላንሲንግ ኮፊሸንት ተጠቀምናት። ኦክሲጅን 4 ኤሌክትሮን ጌን ስላደረገ የሱ እንግዲህ 4ን ለ4 ስታካፍሉ ምንም አይኖራቸውም ማለት ነው። አንድ ብቻ የሚገኘው በኮፊሸንት ደረጃ መጻፍ አያስፈልግም ማለት ነው። ስለዚህ ኢኩዌሽኑ አሁን ቶታሊ ባላንስድ ነው ማለት ነው። 6ኛው ስቴፕ ኮምፕሌት ዘ ባላንሲንግ ባይ ኢንስፔክሽን አዲንግ ስቴት ኦፍ ማተር። አሁን እዚህ ላይ በደንብ ማየት ያለብን ይሄ ባላንሲንግ ኬሚካል ኢኩዌሽን ባይ ዩዚንግ ቼንጂንግ ኢን ኦክሲዴሽን ነምበር ስቴት የሚባለው ቶታሊ ኬሚካል ኢኩዌሽኑን ባላንስ ማድረግ አይችልም። ሪሜን የሚሆኑ ወይም የቀሩ ሰብስታንሶች ይኖራሉ። ኦክሲዴሽን ወይም ሪዳክሽን ያላካሄዱ ሰብስታንስ ኬሚካል ኢኩዌሽኑ ላይ ልታገኙ ትችላላችሁ። እነሱን ምን እናደርጋለን ማለት ነው? በኢንስፔክሽን ሜትድ ባላንስ እናደርጋለን ማለት ነው። ስለዚህ እስቲ ኤግዛምፕሉን እንመልከት። እሺ ኤግዛምፕል 2.1 ባላንስ ዘ ፎሎዊንግ ኬሚካል ኢኩዌሽን ዩዚንግ ዘ ቼንጅ ኢን ኦክሲዴሽን ነምበር ሜትድ ነው የሚለን። በቼንጅ ኢን ኦክሲዴሽን ነምበር ሜትድ ይህን ኢኩዌሽን ባላንስ አድርጉ ይለናል። ይህን ኢኩዌሽን ባላንስ ለማድረግ በመጀመሪያ የምናደርገው ምንድነው? ኬሚካል ኢኩዌሽኑን መጻፍ ነው። ተጽፎልናል ይሄ ኢኩዌሽን። ሁለተኛ ስቴፓችን የሚሆነው ኦክሲዴሽን ነምበራቸውን አይዴንቲፋይ ማድረግ ነው። ሶስተኛ ስቴፓችን የሚሆነው ምንድነው? ሪዱስድ የሆነውንና ኦክሲዳይዝድ የሆነውን ሰብስታንስ መለየት አለብን። አራተኛ ስቴፓችን የሚሆነው ደግሞ ጌን ኦር ሎስት የተደረገውን የኤሌክትሮን መጠን ማወቅ አለብን ማለት ነው። መጨረሻ ላይ ነምበር ኦፍ ኤሌክትሮን ሎስት ኦር ጌን የተደረገውን የሁለቱን ኢኳል የምናደርግበት ኤልሲኤም እንፈልጋለን ማለት ነው። ከዛ ደግሞ ፋክተሩን ቀጥታ ለኮፊሸንት መጠቀም እንችላለን። እስቲ እንስራው። ይሄን እየሰራ ነው፣ ግልጽ ይሆንልናል። ስለዚህ አሁን ሊድዝ ላይ እንደምትመለከቱት ከሰልፈር ጋር ባይንድ ሲያደርግ ሰልፈር የግሩፕ 6 ኤሌመንት ስለሆነ እንደ ኦክሲጅን -2 ነው ኦክሲዴሽን ነምበሩ። ሊድ ደግሞ ልክ እንደሱም ይሄ ምን ነው ማለት ነው +2 ነው። ሰልፈር -2 ነው ያለው። እዚህ ላይ ኦክሲጅን ኤሌመንት ፎርም ስለሆነ 0 ነው። ሊድ እዚህ ላይ +2 ነው። ኦክሲጅን ምንድነው ማለት ነው -2 ነው፣ ግሩፕ 6 ኤሌመንት ስለሆነ። ሰልፈር እዚህ ላይ ሲሰሩ የሰልፈር ዳይኦክሳይድ ላይ ኦክሲዴሽን ነምበር ሲሰሩ ኤክስ በሉት። ኦክሲጅን -2 አለው። ኤክስ -4 which is equal to 0 ይመጣላቸዋል። ኤክስ which is equal to what 4 ይሆናል ማለት ነው። ስለዚህ የሰልፈር እዚህ ላይ 4 ነው። ኦክሲጅን ደግሞ ስንት ነው ማለት ነው? እሱም -2 ታይምስ 2 -4 ነው ማለት ነው። እንደዚህ አድርገን አይዴንቲፋይ እናደርጋለን። ምክንያቱም የአንድ ኦክሲጅን -2 ስለሆነ ሁለት ኦክሲጅኖች -4 ይኖረናል ማለት ነው። እዚህ ላይ እንደምትመለከቱት አሁን ሊድ ከ+2 ወደ +2 ነው፣ ለውጥ አላመጣም። ሰልፈር ግን ከ-2 ወደ +4 ተቀይሯል። ከ-2 ወደ ምን ወደ +4 ተቀይሯል። ማን? ሰልፈር ማለት ነው። እዚህ ይሄ ኢንክሪዚንግ ኦክሲዴሽን ነምበር ስለሆነ ሰልፈር ምን አካሄደ ማለት ነው? ኦክሲዴሽን ማለት እንችላለን። ሰልፈር ምን አካሄደ? ኦክሲዴሽን ሪአክሽን አካሄደ ማለት ነው። ፕላስ ኦክሲጅንን ብንወስድ ከ0 ወደ -2 ስለመጣ ሁለት ኦክሲጅን ሞለኪል ስላሉን ከ0 ወደ -4 ቼንጅ አድርጓል። አንድ ኦክሲጅን ከኦክሲጅን ሞለኪል ላይ ስትመለከቱ ወደ -2 ነው። ስለዚህ ሁለት ኦክሲጅን ስለሚሆን እዚች ላይ ሰብስክሪፕት ስላለችው ይሄንኛው ማለት ነው። ስለዚህ -4 ይሆናል ማለት ነው። -4 ኦክሲጅን አተም 4 ኤሌክትሮንን ጌን አድርጓል ማለት ነው። ስለዚህ ነምበር ኦፍ ኤሌክትሮን ጌን እና ሎስት የተደረገው አሁን ስንመለከት በሰልፈር 6 ኤሌክትሮን ሰልፈር ምን ያክል ሉዝ አድርጓል? 6 ኤሌክትሮን። ኦክሲጅን ምን ያክል ኤሌክትሮን ጌን አድርጓል? ሁለቱ ኦክሲጅን አተሞች 4 ኤሌክትሮን። የ4 እና የ6 የጋራ ብዜት
12 ስለዚህ 12 ሲካፈል ለ6 ስታደርጉ ማለት ነው አድ የምታደርጉት 12 ሲካፈል ለ6 ሰልፈር ያለበት ቦታ ላይ ማለት እዚች ላይ 2 አደርጋለሁ። አሁንም በተመሳሳይ እዚች ላይ 2 አደርጋለሁ። አሁን ሊድ ላይ 2 ስላደረኩኝ እዚህ ላይ በደንብ ማየት ያለብን ይሄንኛውንም 2 አድርጉት። ለምን ሊድን 2 ብላችሁታል። ባይዘው ይሄ ኦክሲዴሽን ቼንጅ ሜትድ የምንጠቀመው ወይም ዩዚንግ ቼንጅ ኢን ኦክሲዴሽን ነምበር ሜትድ ቶታሊ ባላንስ ስለማያደርግልን ኢንስፔክሽን መንገዱን ብቻ ነው የሚያሳየን እንጂ የተለየ ነገር የለውም ማለት ነው። ስለዚህ 2 አደረግነው። ነገር ግን የኦክሲጅንን ለብቻው ስትመለከቱ ደግሞ 12 ሲካፈል ለ4 3 ይደርሳቸዋል። ስለዚህ ኦክሲጅን ቦታ ላይ 3 እንደዚህ ተጠቀምኩ ማለት ነው። ስለዚህ የኢኩዌሽን ቶታሊ ባላንስ ከተደረገ በኋላ ስትመለከቱ እዚህ ላይ ኮፊሽንት 2 አላችሁ፣ እዚህ ላይ 2 አላችሁ፣ እዚህ ላይ 2 አላችሁ። ሲምፕሊፋይድ ማድረግ እንችላለን። ምክንያቱም ኦክሲጅን በሞለኪል ደረጃ ስለተቀመጠ ኮፊሽንቱን ማቃለል ስለምንችል ማለት ነው። ሁሉንም ለ2 አካፍሏቸው። ለ2 ስታካፍሉ ምን ታገኛላችሁ? ሊድ ሰልፋይድ ታገኛላችሁ ፕላስ 3/2 ኦክሲጅን ሞለኪል እንደዚህ ይኖራል ፕላስ ሊድ ኦክሳይድ ፕላስ ሰልፈር ዳይኦክሳይድ። አሁን ኢኩዌሽን ብትመለከቱ ባላንስር ነው ማለት ነው። በደንብ ቸክ እናድርግ። አንድ ሊድ ከአንድ ሊድ ጋር ኢኳል ነው ፕሮዳክት ሳይድ። ሰልፈር አንድ ሰልፈር እንዲሁም ደግሞ ኦክሲጅን 3 ኦክሲጅን ስንት አለ ማለት ነው። በደንብ ቢት በዚህ በኩል 1 ሲደመር 2 3 ኦክሲጅን ሶ ባላንስር ነው ኢኩዌሽኑ። ስለዚህ ይሄ ባላንሲንግ ኬሚካል ኢኩዌሽን ዩዚንግ ዘ ቼንጅ ኢን ኦክሲዴሽን ነምበር ቶታሊ ኢኩዌሽኑን ባላንስ ያደርጋ ማለት ሳይሆን ኢንስፔክሽን ሜትድ ወይም በቀላሉ ሪያክሽኑን ባላንስ ለማድረግ ያስችለናል እንጂ ቶታሊ ባላንስ ያደርግልናል ማለት አይደለም። ኤግዛምፕል 2.1 ባላንስ ዘ ፎሎዊንግ ኬሚካል ኢኩዌሽን ባይ ዩዚንግ ዘ ቼንጅ ኢን ኦክሲዴሽን ነምበር ሜትድ ነው የሚለን። ስለዚህ ይህን ኢኩዌሽን አሁን አብረን ባላንስ እናደርገው። እንግዲህ ኮፐር ኤሌመንት ፎርም 0 ነው። ስትመጡ የኮፐር ቫላንሲ +2 ነው። ሌላኛው ናይትሮጅን እንመልከት። ናይትሪክ አሲድ ላይ 5 ነው የሚሆነው ኦክሲጅን ነምበር ስሩ እናንተ ብዙ ስለሰራን። ከዛ እዚህ ላይ ደግሞ 2 ነው የሚኖራቸው የናይትሮጅን። ኦክሲጅን ለውጥ የለውም ከማይነስቱ ያው ማይነስቱ ነው። ሃይድሮጅንም ለውጥ የለውም ከ+1 እዚህ ላይ ውሃ ላይ እንደምትመለከቱ ራሱ +1 ነው ማለት ነው። ስለዚህ አሁን ቼንጅን ኦክሲጅን ነምበር እንመልከት። ናይትሮጅን ከ5 ወደ ምን መጥቷል ማለት ነው? ወደ 2 መጥቷል። ናይትሮጅን ከ5 ወደ 2 ስለዚህ ቼንጅ ኦክሲዴሽን ነምበር 3 ነች ማለት ነው። እንዲሁም ደግሞ ኮፐር ከ0 ወደ መጥቷ ማለት ነው ወደ +2 ነው። ቼንጅ ኦክሲዴሽን ነምበር ራሱ +2 ነው። ስለዚህ የ3 እና የ2 የጋራ ብዜት ስንት ይመጣ ማለት ነው? 2 ሲባዛ በ3 6 እናገኛለን። 6 ሲካፈል ለ2 3 ይደርሳቸዋል። ስለዚህ ኮፐር ኮፊሽንቱ 3 ታደርጋላችሁ። ኮፐር አለበት ቦታ 3 ታደርጋላችሁ። ከዛስ ናይትሮጅን ላይ ደግሞ ስትመጡ ከ3 ወደ 2 ስለመጣ እሱ ደግሞ 6 ሲካፈል ለ3 2 ይደርሳችሁ። እዚች ላይ 2 እዚች ላይም ስንደርሰማን 2 ታደርጋላችሁ። ፋይናሊ ኢንስፔክሽን መጠቀም መቻል አለባችሁ ማለት ነው። እንዴት ነው ኢንስፔክሽን የምትሰሩት? ናይትሬት ኒውት እዚህ ላይ 2 ናይትሬት ነው ያላችሁ። በዚህ ኮፊሽንት ስትመለከቱ 2 ናይትሬት ብቻ ነው ያለው። ነገር ግን ፕሮዳክት ሳይድ ላይ 3 መልቲፕላይ ባይ 2 6 ናይትሬት ነው ያለው። በፕሮዳክት ሳይድ ላይ 6 ናይትሬት አለ። ናይትሮጅን ላይ ደግሞ ለብቻው ደግሞ ሌላ ስትጨምሩበት ናይትሬት ወይም ናይትሮጅን አለበት ብቻ ስትመለከቱ 6 ሲደመር ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። ስለዚህ 8 ነው ያለን። 8 ናይትሮጅን ፕሮዳክት ሳይድ አለን። እዚህ ላይ 6 እዚህ ላይ ደግሞ 2 አለ 8 አለ። ስለዚህ በሪያክታንት በኩል ያለውን ናይትሮጅን ስንት እናደርገዋለን ማለት ነው? 8 ታደርጉታላችሁ። ይህንን ናይትሪክ አሲድን ቀጥታ ምን ማድረግ ነው? 8 አድርጉት። ከዛስ ውሃን አሁን ባላንስ ማድረግ ይቻላል። 8 ሃይድሮጅን በሪያክታንት በኩል ስላለን ፕሮዳክት በኩልም 8 እናደርጋለን። ያ ማለት 4 ማለት ነው። ስለዚህ ባላንስ የሆነ ኢኩዌሽን ምን ይሆናል? 3 ኮፐር ፕላስ 8 ሞል ኦፍ ናይትሪክ አሲድ ጊቫስ 3 ሞል ኦፍ ኮፐር ናይትሬት ፕላስ 2 ሞል ኦፍ ናይትሮጅን ሞኖክሳይድ ፕላስ 4 ሞል ኦፍ ወተር ይሆናል ማለት ነው። በዚህ አይነት መንገድ ኢኩዌሽኑን ባላንስ ማድረግ ትችላላችሁ። አሁንም በድጋሚ ነግራችኋለሁ። ይሄኛው ቼንጅን ኦክሲዴሽን ነምበር ሜትድ በፍጹም ኢኩዌሽኑን ቶታሊ ባላንስ አያደርግም፣ ግን ኢንስፔክሽን ሜትድ ለመሞከር በጣም ያመቻችልናል ማለት ነው። ባላንሲንግ ሪዶክስ ሪአክሽን ዩዚንግ ሃፍ ሪአክሽን ሜትድ የሚባል አለ። እዚህ ላይ በደንብ ማየት ያለብን
ባላንሲንግ ኬሚካል ኢኩዌሽን ባይ ዩዚንግ ኦክሲዴሽን ነምበር ቼንጅ ሁሉንም ኬሚካል ሪያክሽን ባላንስ ማድረግ አይችልም። ስለዚህ ምን ያስፈልገናል ማለት ነው? ለአዮኒክ ኢኩዌሽኖች ለሆኑ ሶሉሽን ፎርም ለሆኑ አዮን ፎርም ላላቸው ኬሚካል ኢኩዌሽኖች ምን ያስፈልገናል ማለት ነው? ባላንሲንግ ኬሚካል ሪያክሽን ባይ ዩዚንግ አየን ኤሌክትሮን ሜትር ኦር ዋት ሃፍ ሪያክሽን ሜትድ የሚባል አለ ማለት ነው። ይህን ሃፍ ሪያክሽን ሜትድ አሁን አብረን እንመለከታለን። ስለዚህ አንድ ጥያቄ እዚህ ላይ ተጠይቀናል። ዋይ ዱ ዩ ባላንስ ኬሚካል ኢኩዌሽን? ለምንድን ነው ኬሚካል ኢኩዌሽን ባላንስ የምናደርገው ነው የሚለን። ኬሚካል ኢኩዌሽንን ለምን ባላንስ እናደርጋለን ይላል። ኬሚካል ኢኩዌሽን ባላንስ የምናደርግበት ትልቁ ምክንያት ምንድን ነው? በደንብ ማየት ያለብን ከአሁን በፊት ግሬድ 10 ላይ ዩኒቷ ላይ ስትማሩ ስቶኪዮሜትሪክ ካልኩሌሽን ነበረ። ያንን ካልኩሌት ለማድረግ አማውንት ኦፍ ሰብስታንስ የተመረተውን ለማግኘት ምን ያክል አማውንት ኦፍ ሪያክታንት እንደሚያስፈልገን ምን እናደርጋለን ማለት ነው እናያለን ማለት ነው። ስለዚህ ግዴታ ኬሚካል ኢኩዌሽኑ መደረግ አለበት። ኳንቲቴቲቭ ቫልዩን ለማወቅ ባላንስ መደረግ መቻል አለበት ማለት ነው። ፕላስ እንግዲህ ቤዝድ ኦን ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ ማስ ናይዘር ክሬትድ ኖር ዲስትሮይድ ለማለት አተም ኦፍ ሪያክታንት which is equal to አተም ኦፍ ፕሮዳክት መሆን አለበት። ይሄ ነገር ደግሞ የሚረጋገጠው ግዴታ ኬሚካል ኢኩዌሽኑ ምን መሆን አለበት ማለት ነው ባላንስ ከሆነ ብቻ እንጂ አንባላንስድ ኬሚካል ኢኩዌሽን ከሆነ ነምበር ኦፍ አተም ከነምበር ኦፍ ፕሮዳክት ጋር ኢኳል ሊሆን አይችልም ማለት ነው። ባላንሲንግ እጅግ ወሳኝ አፕሊኬሽን ነው ወይንም ወሳኝ ስራ ነው ማለት ነው። ኢን ዘ ሃፍ ሪያክሽን ሜትድ ወይንም ይሄ ባላንሲንግ ኬሚካል ኢኩዌሽን ባይ ዩዚንግ አየን ኤሌክትሮን ሜትድ የሚባለው ማለት ነው። ኢን ዘ ሃፍ ሪያክሽን ሜትድ ዘ ኦቨርኦል ሪያክሽን ኢዝ ዲቫይድድ ኢንቱ ቱ ሃፍ ሪያክሽን። ስለዚህ ቶታል የተሰጠንን ኬሚካል ኢኩዌሽን ወደ ሁለት ነገሮች እንከፋፍለዋለን ማለት ነው። ያ ማለት ዋን ፎር ኦክሲዴሽን ዘ አዘር ዋን ዋት ሪዳክሽን ሃፍ ሪያክሽን ብለን እንከፋፍለዋለን። ኦክሲዴሽን ሃፍ ሪያክሽን ለብቻው፣ ሪዳክሽን ሃፍ ሪያክሽን ለብቻው እናደርገዋለን ማለት ነው። The equation for the two half reaction are balanced separately and then added together to give what? The overall balanced equation ነው የሚለን። ስለዚህ ኦክሲዴሽን ሃፍ ሪያክሽን ለብቻው እናደርግና ባላንስ እናደርገዋለን። ሪዳክሽን ሃፍ ሪያክሽን አድርገን ደግሞ ለሱን ለብቻው ባላንስ ካደረግን በኋላ ፋይናሊ ሁለቱንም ምናደርጋቸዋለን ማለት ነው እንደምራቸዋለን ማለት ነው። ይህ አይነት ሜትድ ባላንሲንግ ኬሚካል ኢኩዌሽን ባይ ዩዚንግ ዋት ሃፍ ሪያክሽን ሜትድ ብለን እንጠራዋለን ማለት ነው። ስለዚህ ወደ ኦክሲዴሽን ሪያክሽን እና ሪዳክሽን ሃፍ ሪያክሽን ብለን ወደ ሁለቱ እንከፋፍለዋለን። ስለምናይ በአሪፍ ኤግዛምፕል ብዙም የሚያስቸግር ነገር የለውም። ስለዚህ ስቴፕ ዩዝድ ቱ ባላንስ ዘ ኬሚካል ኢኩዌሽን ዩዚንግ ዘ ሃፍ ሪያክሽን ሜትድ አር ይላቸዋል። እንግዲህ ስቴፖች አሉት፣ ራሱን የቻሉ ሰፋ ያሉ ስቴፖች አሉ። እነዚህ ስቴፖችን አሁን አብረን ልንመለከት ነው። የመጀመሪያ ስራችሁ ሰፓሬት ዘ ኢኩዌሽን ኢንቱ ኦክሲዴሽን ሃፍ ሪያክሽን ኤንድ ሪዳክሽን ሃፍ ሪያክሽን ብለን ሰፓሬት እናደርገዋለን፣ እንነጣጥለዋለን። እስቲ አንድ ኤግዛምፕል ስታችሁና ይህን ኢኩዌሽን በእነዚህ ስቴፖች ተከትለን መስራት እንችላለን። ለምሳሌ ይህንን አይነት አምባላንስድ ኬሚካል ኢኩዌሽን ቢሰጣችሁ ዳይክሮሜት አዮን ሪያክት ዊዝ አይረን ፕላስ 2 ጊቭ አስ ክሮሜም ፕላስ 3 ፕላስ አይረን ፕላስ 3 እንደዚህ ቢቀመጥላችሁ የመጀመሪያ ስራችሁ ይህንን ኬሚካል ኢኩዌሽን ወደ ሁለት ፎርም መቀየር አለብን። ኦክሲዴሽን ያካሄደውን ለብቻ፣ ሪዳክሽን ያካሄደውን ሪያክሽን ለብቻ እናደርገዋለን ማለት ነው። ለምሳሌ እንውሰድ። አይረን ከፕላስ 2 ወደ ፕላስ 3 ተቀይሯል። ይህ ሪያክሽን ምንድነው ማለት ነው? ኦክሲዴሽን ነው ማለት ነው። ኦክሲዴሽን ያካሄደ ምንድነው ማለት ነው? ሪያክሽን ነው ማለት ነው። ስለዚህ አይረን ፕላስ 2 ቼንጅስ ቱ ዋት አይረን ፕላስ 3 ብዬ አስቀምጣለሁ ማለት ነው። ይሄ ምን ሃፍ ሪያክሽን ነው ማለት ነው? ኦክሲዴሽን ሃፍ ሪያክሽን ነው። እንደዚህ እንነጥለዋለን ማለት ነው። ሌላኛው የክሮሚየምን ኦክሲዴሽን ነምበር ብትሰሩ እዚህ ላይ ዳይክሮሜት አዮን ላይ ማለት ነው። ዳይክሮሜት አዮን ላይ የክሮሚየም ኦክሲዴሽን ነምበር ኤክስ ብንል እዚህ ላይ 2x ኦክሲጅን በስተዋቂና ማይነስ 2 አለችው ማይነስ 14 which is equal to minus 2 ኔት ቻርጅ ማለት ነው። ስለዚህ 2x which is equal to 12 ይመጣልናል። x which is equal to 6። አሁን ክሮሚየም ከፕላስ 6 ወደም ተቀይሯል ማለት ወደ ፕላስ 3 ተቀይሯል። ይሄኛው ደግሞ ሪዳክሽን ሆነ ማለት ነው። ስለቀነሰ ከፕላስ 6 ወደም ተቀይሯል ማለት ነው። ወደ ክሮሚየም ፕላስ 3 ተቀይሯል። ይሄ ሬዱስድ ነው ማለት ነው። ስለዚህ ሪዳክሽን ሃፍ ሪያክሽን ብለን እንደዚህ እንነጣጥላቸዋል ለየብቻቸው። አሁን ሃፍ ሪያክሽን ሜትድ የተባለው ለምንድን ነው? ኦክሲዴሽን ሃፍ ሪያክሽን ለብቻው ታስቀምጣላችሁ፣ ሪዳክሽን ሃፍ ሪያክሽን ለብቻው አድርገን እንደዚህ እናስቀምጣለን ማለት ነው። ይሄ የመጀመሪያ ስቴፓችሁ ነው። ሁለተኛ ስቴፓችሁ ምንድነው የሚሆነው? ባላንስ ዘ አተም ኤንድ ቻርጅ ኢን ኢች ሃፍ ሪያክሽን ነው የሚለን። ስለዚህ ምን እናደርጋለን ማለት ነው? አተሙንና ቻርጁን ምን እናደርጋለን? ባላንስ እናደርጋለን። አሁን ኦክሲዴሽን ሃፍ ሪያክሽን ለብቻው አስቀምጠን ነበረ። ምንድን ነበር ኦክሲዴሽን ያካሄደው? አይረን
+2 ወደ አይረን ምን አድርጓ ማለት ነው +3 ተቀይሯ ማለት ነው። ይሄ ኦክሲዴሽን ነው። ሌላኛው ደግሞ ሪዳክሽን ሃፍ ሪአክሽን ብለን የጠራ ነው። ሪዳክሽን ሃፍ ሪአክሽን ብለን የጠራ ነው። ዳይክሮሜት አዮን ከ-2 ወደ ክሮሚየም +3 ተቀይሯ ማለት ነው። ስለዚህ አሁን እዚህ ስቴፕ ላይ የተቀመጠላችሁ ባላንስ ዘ አተም ኤንድ ቻርጅ ኢን ኢች ሃፍ ሪአክሽን የሚላችሁ ቻርጁን መጨረሻ ላይ ባላንስ ማድረግ አለባችሁ፣ እንዳትምታቱ። ይህን ቻርጅ የሚባለው ነገር ፋይናሊ ባላንስ እናደርገዋለን። ግን ከዛ በፊት ምን ማድረግ አለባችሁ? አቶሞቹ ባላንስ መሆን አለባችሁ። ለምሳሌ ኦክሲዴሽን ሃፍ ሪአክሽን ላይ አይረን +2 ወደ አይረን +3 ሲቀየር እዚ ላይ የአይረን አተም በሪአክታንት በኩል ያለውና በፕሮዳክት በኩል ያለው ሁለቱ ኢኳል ናቸው። ሶ ባላንስር ነው ይሄ ኦክሲዴሽን ሃፍ ሪአክሽን። እዚ ግን ሪዳክሽን ሃፍ ሪአክሽን ላይ ሲመጡ በሪአክታንት በኩል 2 ክሮሚየም አለ። ከኦክሲጅን ውጭ ያለውን ነው ባላንስ የምታደርጉት። ከኦክሲጅን ውጭ ያለውን የአተም መጠን ነው ባላንስ የምታደርጉ። በደንብ ተጠንቀቁ። አውት ኦፍ ኦክሲጅን ኤንድ ሃይድሮጅን ውጭ ያሉትን አተሞች ብቻ ባላንስ ታደርጋላችሁ እዚህ ስቴፕ ላይ እና ይሄ አተምስ ኤንድ ቻርጅ የሚላችሁ ነገር እንትን ሊላችሁ ይችላል፣ ሊያምታታችሁ ይችላልና ባላንስ ዘ አተም አውት ኦፍ ዋት ሃይድሮጅን ኤንድ ኦክሲጅን፣ ከሃይድሮጅንና ከኦክሲጅን ውጭ ያሉትን አተሞችን ባላንስ አድርጉ ስቴፑ እንዳይባላሽባችሁ። ስለዚህ እዚህ ላይ 2 ክሮሚየም ነው ያለው፣ ነገር ግን በዚህ በፕሮዳክት በኩል 1 ክሮሚየም ነው ያለው። ሶ ይችን በኢንስፔክሽን 2 ጊዜ ብቻ ታደርጓታላችሁ። ይህ ማለት ዳይክሮሜት አዮን ቼንጅስ ቱ ዋት 2 ሞል ኦፍ ክሮሚየም +3 እንደዚህ ታስቀምጣላችሁ። በቂ ነው። ኦክሲጅን እንዳትነካኩት። የኦክሲጅን ነምበር ባላንስ የምናደርግበት ሌላ መንገድ ስላለ ነው። እዚህ ስቴፕ ላይ ስቴፕ 2 ላይ አሁን እንደነገርኳቸው አተም አር ባላንስድ ኢን ዜር ኦርደር ይላቸዋል። አተምስ አዘር ዛን ኦክሲጅን ኤንድ ሃይድሮጅን እነሱን በመጀመሪያ ባላንስ እናደርጋለን። ከሃይድሮጅን እና ከኦክሲጅን ውጭ የሆኑ አተሞችን በመጀመሪያ ባላንስ እናደርጋለን፣ አሁን እንዳደረኩት ስቴፕ 2 ላይ። በመቀጠል ግን ኦክሲጅንን ባላንስ እናደርጋለን። ከዛ ሃይድሮጅን ነው መጨረሻ ላይ ባላንስ የሚደረገው ማለት ነው። ስለዚህ ስቴፑ በደንብ መጠንቀቅ አለብን እዚች ላይ። አሁን ተመልከቱ። ፎር ኤ ሪአክሽን ኢን አሲዲክ ሚዲየም እንግዲህ አሲዲክ ሚዲየም እና ቤዚክ ሚዲየም እያልን ነው ባላንስ የምናደርገው። ፎር ሪአክሽን ኢን አሲዲክ ሚዲየም አድ ወተር ቱ ባላንስ ኦክሲጅን። አሁን በኦክሲጅን ልክ አሁን ኦክሲጅን ባነሰበት ሳይድ ላይ ውሃን ነው አድ የምታደርጉ ማለት ነው። ስለዚህ የኦክሲጅን መጠን ባላንስ ለማድረግ ውሃን ነው የምንጨምረው አሲዲክ ሚዲየም ላይ። እንዲሁም ደግሞ ቱ ባላንስ ሃይድሮጅን ፕላስን አድ እናደርጋለን። ስለዚህ ሪአክሽኑን ጽፌ ላሳያችሁ። ለምሳሌ አሁን እንዳሳየኋችሁ አይረን +2 ቼንጅስ ቱ ዋት አይረን +3 የሚለው ምንም አይነት የኦክሲጅን እንከን የለም፣ ኤሌክትሮን ብቻ ነው ልዩነት ያለው። ነገር ግን ክሮሚየም ላይ ስትመጡ ዳይክሮሜት አዮን ቼንጅስ ቱ ዋት 2 ሞል ኦፍ ክሮሚየም +3 ብለን ነበረ። አሁን ኦክሲጅን ነምበር ተመልከቱ። የኦክሲጅን ነምበር በሪአክታንት በኩል 7 ነው፣ በፕሮዳክት በኩል ግን ምንም የለንም። ስለዚህ የዚህን ኦክሲጅን ነምበር ባላንስ ለማድረግ ከፈለጋችሁ በሪአክታንት በኩል 7 ኦክሲጅን እንዳላችሁ ሁሉ በፕሮዳክት በኩል 7 ውሃ ጨምሩበት ማለት ነው። ይሄ 7 ውሃ ጨመራችሁበት፣ ከዛስ የሃይድሮጅን መጠን ባላንስ ማድረግ ትችላላችሁ። በፕሮዳክት በኩል ስንት ሃይድሮጅን ሊኖረን ነው ማለት ነው? አሁን ላይ ምን ያክል ሃይድሮጅን ሊኖረን ነው? 7 ሲባዛ በ2 14 ሃይድሮጅን ሊኖረን ነው በፕሮዳክት በኩል። በሪአክታንት ግን ምንም የለንም። ስለዚህ የሃይድሮጅን ነምበሩን ባላንስ ለማድረግ ከፈለጋችሁ ኢንአሲዲክ ሚዲየም በአነሰበት በኩል የሃይድሮጅን መጠን ባነሰበት በኩል አድ ታደርጋላችሁ። ስለዚህ 14 ሃይድሮጅን ፕላስ አዮን ታደርጉና ፕላስ ዋት ዳይክሮሜት አዮን ጊቫስ 2 ሞል ኦፍ ክሮሚየም +3 ፕላስ ዋት 7 ሞል ኦፍ ወተር እንደዚህ ማስቀመጥ እንችላለን ማለት ነው። ይሄ ሌላኛው ስቴፓችን ነው ማለት ነው። ይህን ስቴፕ ተከተሉ በደንብ አድርጋችሁ። ሌላው ተማሪዎች እዚህ ላይ ምን እናደርጋለን ማለት ነው? ኤ ቻርጅ ኢዝ ባላንስድ ባይ አዲንግ ኤሌክትሮን። አሁን ቻርጁን ምን እናደርጋለን? ባላንስ እናደርጋለን። ምን በማድረግ? ኤሌክትሮን በመጨመር። ለምሳሌ ሪዳክሽን ሪአክሽን ላካሄደው ሌፍት ሳይድ በሪአክታንት በኩል ነው የምናደርገው፣ ሪዳክሽን ላካሄደው ማለት ነው። ኦክሲዴሽን ላካሄደው ደግሞ በፕሮዳክት ሳይድ ነው አድ የምታደርጉ ማለት ነው። ስለዚህ የኛ ኦክሲዴሽን ሃፍ ሪአክሽናችን አይረን +2 ወደ አይረን +3 ተቀይሯል። በዚህ ሰዓት ምን ያክል ኤሌክትሮን ሉዝ ቢያደርግ ነው ከአይረን +2ነት ወደ አይረን +3ነት የተቀየረው ነው የሚላል። ሶ እዚች ላይ ምን ያክል ኤሌክትሮን አድ ማድረግ እንችላለን ማለት ነው? 1 ኤሌክትሮን አድ እናደርጋለን። አሁን ይሄ ባላንስ ሆኗ ማለት ነው። በዚህ በኩል ደግሞ ሪዳክሽን ሪአክሽን ያካሄደው ማንኛው ነው ማለት ነው? ዳይክሮሜት አዮን ነው ማለት ነው። እሱን ምን ያክል ኤሌክትሮን ነው አድ የምናደርገው የሚለውን ነገር እንመልከት። በሪአክታንት በኩል ያላችሁ የቻርጅ መጠን ተመልከቱ። በዚህ በኩል ያላችሁ የቻርጅ መጠን ስንት ነው ማለት ነው? እዚህ ላይ 14 ፖዚቲቭ ሉክ 14 ፖዚቲቭ ሲደመር -2
12 ፖዚቲቭ አላቸው። እዚች ላይ 12 ፖዚቲቭ ቻርጅ አላቸው በዚህ ሳይድ ማለት ነው። በፕሮዳክት ሳይድ ግን ስትመለከቱ ምን ያክል አለ ማለት ነው? 2 ታይምስ 3 ፕላስ 6 ነው ያለን። ስለዚህ ይሄ ፕላስ 6 ነው በፕሮዳክት ሳይድ ያለን ፕላስ 6 ኤሌክትሮን ነው ያለን። አሁን ይሄ ሪዳክሽን ሪያክሽን ስለሆነ ምን ያክል ኤሌክትሮን በሪያክታንት ሳይድ በኩል አድ ብናደርግ ከፖዚቲቭ 6 ጋር ኢኳል ይመጣልናል ነው የሚለን። ስለዚህ 12 ሲደመር ኤክስ which is equal to 6 የምንለው ምን ያክል ኤሌክትሮን መጨመር አለብን? ግዴታ 6 ኤሌክትሮን ማለት ነው። ስለዚህ በሪያክታንት በኩል 6 ኤሌክትሮን አድ እናደርጋለን ማለት ነው። አሁን ኤሌክትሮኑ ባላንስር ነው። ይሄን ኤሌክትሮን ባይ ኔቸር ኔጌቲቭ ስለሆነ አሁን 6 ጨምሩበት እስቲ። 12 ሲቀነስለት 6 እንደ ማለት ነው። ፖዚቲቭ 6 ይኖራቸዋል በሪያክታንት ሳይድ፣ በፕሮዳክት ሳይድም ፖዚቲቭ 6 አላቸው ማለት። አሁን ኤሌክትሮኑ ባላንስር ነው የሁለቱም ማለት ነው። የዚህ ሪያክሽን ባላንስር ነው፣ የዚህኛውም 6 ነው። በስርዓት ተቀምጧ ማለት ነው። ስቴፕ 3 if necessary multiply one or both half reaction by an integer so that the number of electron gained in the reduction which is equal to the number of electron lost in the oxidation half reaction። ይህ ማለት ምን ማለት ነው? አሁን ላሳያችሁ። እዚህ ላይ ሪያክሽኑን እንደ ሁለት ከፍለን የሃይድሮጅን ነምበሩን የኤሌክትሮን መጠኑን እያንዳንዱ ነገር ባላንስ ካደረግን በኋላ ምን ማድረግ አለብን? እዚህ ላይ ለምሳሌ ሪዳክሽን ሃፍ ሪያክሽኑ 6 ኤሌክትሮን ነው ጌን የሚያደርገው ብለናል። ይሄን ቻርጁን ባላንስ ለማድረግ ስትፈልጉ ተመልከቱ። -2 ፕላስ -6 -8 ይኖራቸዋል አይደለ? -8 ፕላስ 14 ፖዚቲቭ ስታደርጉ ፖዚቲቭ 6 ይኖራቸዋል በሪያክታንት ሳይድ። እዚህ ደግሞ ስትመጡ 2 ሲባዛ በ3 ፖዚቲቭ 6 ይሆናል። አሁን ቻርጁ ባላንስር ነው እዚህ ላይ እንደምትመለከቱት። እዚህም ደግሞ የአይረን ኦክሲዴሽን ላይ 1 ኤሌክትሮን ነው ጌን ያደረገው። ሪዳክሽኑ ደግሞ ስንት ኤሌክትሮን ጌን አድርጓል? 6 ኤሌክትሮን ጌን አድርጓል። የ6ንና የ1ን የጋራ ብዜት ውሰዱ። የ6ና የ1 የጋራ ብዜት ራሱ 6 ነው። ስለዚህ 6 ሲካፈል ለዚህ ለ6 ብታደርጉ ይህንኛው በምንም አይነት ቁጥር አናበዛውም። በአንድ ብታበዙ ለውጥ አያመጣም። 6 ሲካፈል ለ6 ያው ራሱ ነው ማለት ነው። ነገር ግን 6 ሲካፈል ለስንት ለአንድ ስታደርጉ 6 ለአንድ ስታካፈሉ ስንት ታገኛላችሁ? 6 ታገኛላችሁ። ሶ ይችን በ6 ታበዛላችሁ። አስፈላጊ ከሆነ ይሄን በ6 ታበዛላችሁ። ይችን የቱ ምን ትሆናለች ማለት ነው? በ6 ትባዛለች ማለት ነው። አሁን ነምበር ኦፍ ኤሌክትሮን ጌን እና ሎስት የተደረገው እንደምትመለከቱት ምንድናቸው ማለት ነው? ኢኳል ናቸው። ስቴፕ 4 ምንድነው የሚለን? አድ ዘ ባላንስድ ሃፍ ሪያክሽን ኤንድ ኢንክሉድ ስቴት ኦፍ ማተር ነው የሚለን። እንግዲህ እዚህ ላይ ቶታሊ አኳይ ሶሉሽን ናቸው። ስቴታቸው አኳይ ሶሉሽን እስከሆነ ድረስ መጻፍም አይጠበቅብንም፣ ምክንያቱም እነዚህ አዮን ፎርም ናቸው የተሰጠን። ቶታሊ አኳይ ሶሉሽን እስከሆነ ድረስ አሲዲክ ሚዲየም ነው እየሰራን ያለ ነው። ሶ እነዚህን ሁለቱም መደመር ትችላላችሁ ማለት ነው። የምትደምሩት ደግሞ የዚህን ሪያክታንት ከዚህኛው ሪያክታንት ጋር ነው የምትደምሩት። ይህ ማለት አይረን ፕላስ 3 አይረን ፕላስ 2 ፕላስ ዋት ዳይክሮሜት አዮን ፕላስ 1 ሃይድሮጅን ፕላስ አዮን ፕላስ 6 ኤሌክትሮን አሁን አደረግኩኝ። ጊቫስ ዋት ፕሮዳክትን ከፕሮዳክት ነው የምንደምረው። ይህንን ከየትኛው ጋር ማለት ከዚህኛው ጋር። ስለዚህ አይረን ፕላስ 3 ፕላስ 2 ሞል ኦፍ ክሮሚየም ፕላስ 3 ፕላስ 7 ሞል ኦፍ ወተር አደረግኩ ማለት ነው። አሁን ፕላስ መጨረሻ ምን ይኖራል ማለት ነው? 6 ኤሌክትሮን ይኖረናል ማለት ነው። 6 ኤሌክትሮን። ስለዚህ ስፔክታተሮችን ማጥፋት እንችላለን። ይህንኛው 6 ኤሌክትሮን ከዚህኛው ሪያክታንት ሳይድ ከሚገኘው 6 ኤሌክትሮን ጋር ምን ደረጋ ማለት ነው? ይጣፋ ማለት ነው። አሁን ኢኩዌሽኑን ብትመለከቱ ባላንስር ነው ወይንስ አይደለም የሚለው ነገር መመልከት እንችላለን። ምክንያቱም ይሄ መባዛት አለበት አይደል? ለ6 አብዝተናች 6 ነው አይደል? ኮኤፊሺየንቷ ይሄም 6 ነው ማለት ነው። ስለዚህ እዚህ ላይም 6 ነች፣ እቺኛቱም 6 ነች። ምክንያቱም የአንድና የ6 የጋራ ብዜት ወስደን ነው የሰራ ነው። መጀመሪያው ስቴፕ 3ኛው ስቴፕ ላይ አሳይቻቸዋለሁ። ሶ አሁን ኬሚካል ኢኩዌሽኑ ባላንስር ነው። በአሲዲክ ሚዲየም ላይ ብትመለከቱ ቶታሊ ባላንስር ነው። 6 አይረን ከ6 አይረን ጋር ኢኳል ነው። 2 ክሮሚየም ከ2 ክሮሚየም ጋር ኢኳል ነው። 14 ሃይድሮጅን ከ14 ሃይድሮጅን ጋር ኢኳል ነው ማለት ነው። እንዲሁም ደግሞ ኤሌክትሮኑ ተጣፍቷል። ኦክሲጅንን ቼክ አድርጉ። 7 ኦክሲጅን ከ7 ኦክሲጅን ጋር ኢኳል ነው ማለት ነው። አሁን ኬሚካል ኢኩዌሽኑ ምን ማለት ነው? ባላንስድ ሆኖ ማለት ነው። ይሄ ነው እንግዲህ ሃፍ ሜትር ብለን የምንጠራው ወይም ሃፍ ሪአክሽን ሜትር ብለን የምንጠራው ይህ አይነት ኢኩዌሽን ነው ማለት ነው። የመጨረሻ ስቴፓችሁ ቼክ ዘ አተም ኤንድ ዘ ቻርጅ አር ባላንስድ መሆኑን ቼክ አድርጉ ነው የሚለን። እንግዲህ ባላንስድ መሆኑን
ቸክ አድርጌላችኋለሁ። ቻርጁም አተሙም ባላንስር ነው ማለት ነው። ሶ እነዚህን ስቴፕ በመከተል አሲዲክ ሚዲየም አሁን በሰራሁላችሁ መንገድ መስራት ትችላላችሁ ማለት ነው። ኤግዛምፕል 2.2 ዩዝ ዘ ሃፍ ሪያክሽን ሜትር ቱ ባላንስ ዘ ፎሎዊንግ ኢኩዌሽን የሚላችሁ አሁን የሰራሁላችሁ ኢኩዌሽን ይህ ነው ማለት ነው። ምክንያቱም ያው ስቴፖቹን ለማሳየት ቀጥታ ይህን ኢኩዌሽን ወደ ኋላ አምጥቼ ነው እየሰራሁላችሁ። ቶታሊ ባላንስ ስናደርገው ይህንን አይነት ፎርም ይሰጠና ማለት ነው። በዚህ አይነት መንገድ ነው እንግዲህ ባላንስ አድርጌው ይህንን ማግኘት ችለና ማለት ነው። ሌላኛው ጥያቄ መስራት እንችላለን። ኤግዛምፕል 2.2 ሁለተኛው ጥያቄ ራይት ባላንስድ አዮኒክ ኢኩዌሽን ዩዝ ዘ ሃፍ ሪያክሽን ሜትር ቱ ሪፕሬዘንት ዘ ኦክሲዴሽን ኦፍ አዮዳይድ አይ ማይነስ ማለት ነው ባይ ፐርማንጋኔት አዮን MnO4 ማይነስ ኢን ዘ ቤዚክ ሶሉሽን ቱ ይልድ ሞለኪላር አዮዲን I2 ኤንድ ዋት ማንጋነስ 4 ኦክሳይድ ነው የሚለን። ስለዚህ ይህን እስቲ በደንብ አድርገን እንስራ። ስለዚህ ጥያቄው የተሰጠን ፐርማንጋኔት አዮን ይሄ ነው፣ አዮዲን ይሄ ያላችሁ፣ ማንጋነስ 4 ኦክሳይድ ይችኛይቱ ነች፣ ከዛ አዮዲን ይሄ ያለ ማለት ነው። ሶ ይህን ኢኩዌሽን በቤዚክ ሚዲየም ነው ቤዚክ ሶሉሽን ፎርም ነው ባላንስ አድርጉ የሚለን። ስለዚህ እኛ የምናደርገው በመጀመሪያ በአሲዲክ ስንሰራና ፋይናሊ ግን ወደ ቤዚክ መቀየር እንችላለንና አዲስ ሜቶድ አሳያችኋለሁ፣ አብረን እንመልከት። ስለዚህ ጥያቄያችን ምንድነው ማለት ነው? ፐርማንጋኔት አዮን ፕላስ አዮዲን ማይነስ አዮን ጊቭ ዋት ማንጋነስ 4 ኦክሳይድ ፕላስ አዮዲን ሞለኪል ነው። ሶ የመጀመሪያ ስራችን ኦክሲዴሽን ሃፍ ሪአክሽን እና ሪዳክሽን ሃፍ ሪአክሽን ብለን ለሁለት እንከፍለዋለን ማለት ነው። ሶ የማንጋነስ ኦክሲዴሽን ነምበር እንደሚታወቀው MnO4 ላይ ማየት እንችላለን። ኤክስ ብላችሁ ብትሰሩ ኦክሲጅን በስተዋቂነት ማይነስ ተዋለችው። ስለዚህ ኤክስ ማይነስ 8 which is equal to -1 ብትሉ ምን ታገኛላችሁ? ኤክስ which is equal to 7 ይሆናል ማለት ነው። የማንጋነስ ኦክሲዴሽን ነምበር ስንት ነው ማለት ነው? ፕላስ 7 ነው ማለት ነው። እዚች ላይ ፕላስ 7 አለችው። እዚህ ግን ስትመጡ ማንጋነስ 4 ኦክሳይድ ተብላችኋል። እንግዲህ ፕላስ 4 ነው ማለት ነው። እንደዚህ ፎር ማስቀመጥ ትችላላችሁ። አዮዲን -2 ነው ማይነስ 1 ነው እዚህ የተቀመጠላችሁ። እዚህ ግን 0 ነው ያላችሁ። ይሄኛው ግን -1 አለ ማለት ነው። ስለዚህ ኦክሲዴሽን ማናካሂዷል፣ ሪዳክሽን ማናካሂዷል የሚል ነገር እንውሰድ። ፐርማንጋኔት አዮን MnO4 ማይነስ ማለት ነው ቼንጅስ ቱ ዋት ማንጋነስ 4 ኦክሳይድ ነው። ይሄ ሬዲዩስድ ሆኗል። ሪዳክሽን ሃፍ ሪአክሽን ነው ማለት ነው። ይሄ ሪዳክሽን ሃፍ ሪአክሽን አካሂዷል። ፕላስ ደግሞ አዮዲን ማይነስ ቼንጅስ ቱ ዋት ወደ አዮዲን ሞለኪልነት ስለተቀየረ ይሄ ደግሞ ከማይነሷን ወደ 0 ስለመጣ ኢንክሪዝ አድርጓል አይደል? ኦክሲዴሽን ሃፍ ሪአክሽን ትሉታላችሁ። ኦክሲዴሽን ሃፍ ሪአክሽን እንደዚህ ከለየም በኋላ ኢንዲቪጁዋሊ አተሞቹን ባላንስ እናደርጋለን። ከዛ የኦክሲጅን መጠን ከዛ እያልን እንሰራለን ማለት ነው። ስለዚህ የመጀመሪያ ስቴፓችን ይህ ነው የሚሆነው ማለት ነው። ስለዚህ ኦክሲዴሽን ሃፍ ሪአክሽን ብለን የምንጠራው ምን ይሆናል ማለት ነው? አዮዲን ቼንጅስ ቱ አዮዳይድ አዮን ቼንጅስ ቱ ዋት አዮዲን ሞለኪል ነው። ይሄ ኦክሲዴሽን ሃፍ ሪአክሽን ነው። እዚህ ላይ ደግሞ ፐርማንጋኔት አዮን ሆናለች ማለት ነው ቼንጅስ ቱ ማንጋነስ 4 ኦክሳይድ እንደዛ አስቀምጠና ማለት ነው። ስለዚህ የመጀመሪያ ስቴፓችን የሚሆነው አተሙን ባላንስ ማድረግ ነው። ከኦክሲጅን እና ከሃይድሮጅን ውጭ የሆነውን አተም ባላንስ ማድረግ ትችላላችሁ። አንድ አዮዲን ነው በዚህ በኩል ያለው፣ እዚህ ግን 2 ነው ያለው። ሶ ይችን ምን አድርጋታለሁ ማለት ነው? ባላንስ አድርጋት 2 ታይምስ ኦፍ አዮዲን ማይነስ ቼንጅስ ቱ ዋት አዮዲን ሞለኪል። ይሄን ጨረስኩኝ። እዚህ ሳይድ ደግሞ ስትመለከቱ ኦክሲዴሽን ላይ ማንጋነስ 1 ነው፣ እዚህ ላይም 1 ነው። ስለዚህ ከኦክሲጅን እና ከሃይድሮጅን ውጭ ያለው ነው የመጀመሪያ ስቴፓቸው አተም ባላንስ ማድረግ ያለብን። ሶ ባላንስር ነው ይሄንኛው እንደነበረ ይቀመጣ ማለት ነው። ሁለተኛ ስቴፓችሁ የሚሆነው ከዚህ ቀጣይ ላይ ያለው ስቴፕ ምንድነው? ኦክሲጅንን ባላንስ ማድረግ ነው። ስለዚህ ኦክሲጅን ባላንስ ለማድረግ ሪዳክሽን ሃፍ ሪአክሽኑ ላይ ስትመጡ በፐርማንጋኔቱን ተመልከቱ። MnO4 ማይነስ እዛ 4 ኦክሲጅን ሲኖረው በዚህ በኩል ግን MnO2 ሆኖ 2 ኦክሲጅን ይጎለዋል። ስለዚህ ስንት ውሃ ጨምራለሁ ማለት ነው? 2 ወተር ሞለኪልን አድ አደርጋለሁ ማለት ነው። እንደዛ አድርጌ አስቀምጣለሁ። ከዛ ቀጣይ ስቴፓችሁ የሚሆነው ሃይድሮጅንን ባላንስ ማድረግ ነው። ሃይድሮጅን ባላንስ የምናደርገው እንዴት ነው? ባነሰበት ሳይድ ሃይድሮጅን መጨመር ነው። ለምሳሌ እዚህ ላይ 2 የውሃ ሞለኪል አድ ስታደርጉ 4 ሃይድሮጅን ኑሯቸዋል በፕሮዳክት ሳይድ። በሪአክታንት ሳይድ ግን ምንም የለንም። ስለዚህ 4 ሃይድሮጅንን በሪአክታንት ሳይድ እጨምራለሁ። ፕላስ ዋት ፐርማንጋኔት አዮን ጊቫስ ማንጋነስ 4 ኦክሳይድ ፕላስ 2 ሞል ኦፍ ወተር ማለት ነው። እንደዚህ እናስቀምጣለን ማለት ነው። እንደዚህ ካስቀመጥን በኋላ በደንብ እዩልኝ። አሁን ቶታሊ አተሞቹ ባላንስር ናቸው። የኦክሲጅን ነምበሩ ባላንስር ነው፣ እንዲሁም ደግሞ የሃይድሮጅን መጠኑም ባላንስር ነው ማለት ነው። ቀጣይ ስቴፓችን የሚሆነው ምን ያክል ኤሌክትሮን
በሉዝ ተደርጓል፣ ምን ያክል ኤሌክትሮን ደግሞ ጌን ተደርጓል የሚሆን ነገር ቻርጅ ነምበሩን መስራት አለብን ማለት ነው። እዩት ይሄንን አዮዲን በሪያክታንት በኩል 2 የማይነስ ሳይን አለው፣ በፕሮዳክት በኩል ግን 0 ቻርጅ ነው ያለው። ስለዚህ ኦክሲዴሽን ማለት ሉዚንግ ኦፍ ኤሌክትሮንስ ከሆነ ድረስ እኩል ለማድረግ በፕሮዳክት በኩል ነው ለኦክሲዴሽን አድ የምታደርጉት። 2 ኤሌክትሮን አድ ማድረግ አሁን በዚህ በሪያክታንት በኩል ያለውና ፕሮዳክት በኩል ያለው ሁለቱም ምንድናቸው ማለት ነው? ኢኳል ናቸው ማለት ነው። ነገር ግን እዚህኛው ኢኩዌሽን ላይ ደግሞ ስትመለከቱ በዚህኛው ኢኩዌሽን ላይ ስትመለከቱ ምን አለ መሰላችሁ? እዚህ ላይ 4 ፖዚቲቭ ቻርጅ አለ። ነገር ግን እዚህ ላይ 1 ማይነስ ነች ያለችው። 4 ፖዚቲቭ ሲቀነስለት 1 በሪያክታንት በኩል 3 ፖዚቲቭ አለን ማለት 3 ፖዚቲቭ ቻርጅ ነው ያለን። ፕሮዳክት በኩል ግን 0 ነው ያለን። ሁለቱን እኩል ለማድረግ በሪያክታንት በኩል ምን ያክል ኤሌክትሮን ብደምር ነው 0 የሚመጣልን? 3 ኤሌክትሮን። አሁን ሁለቱን እንደምራችሁ 3 ፖዚቲቭ ፕላስ 3 ማይነስ 0 መጣ ማለት ነው። ስለዚህ ኢኩዌሽኑን በደንብ አድርገን እንጻፈው። 4 ሞል ኦፍ ሃይድሮጅን ፕላስ አዮን ፕላስ 3 ኤሌክትሮን ፕላስ ዋት ፐርማንጋኔት አዮን ጊቫስ ማንጋነስ 4 ኦክሳይድ ፕላስ 2 ሞል ኦፍ ወተር ይሆና ማለት ነው። እንደዛ አድርጌ ያስቀመጥኩት። ስለዚህ የመጨረሻ ስቴፓችሁ የሚሆነው አሁን ኤሌክትሮን መጠኑን ባላንስ እናደርግ። ጌን የተደረገው ኤሌክትሮን መጠንና ሎስት የተደረገው ኤሌክትሮን መጠን ኢኳል መሆን አለበት። ኦክሲዴሽን ላይ 2 ኤሌክትሮን ነው ሉዝ የተደረገው። ሪዳክሽን ላይ ደግሞ 3 ኤሌክትሮን ነው ጌን የተደረገው። የ2 እና የ3 የጋራ ብዜት ምንድነው ማለት ነው? 6 ነው ማለት ነው። 6 ሲካፈል ለ2 ስንት ይደርሳል ማለት ነው? 3 ይደርሳል። ስለዚህ ይሄ በ3 ታበዙታላችሁ። ይሄንኛውን በ3 ታበዙታላችሁ። ይሄ ደግሞ 6 ሲካፈል ለ3 2 ስለሚደርስ ይሄንን በ2 ታበዙታላችሁ ማለት ነው። ፋይናሊ የምናገኘውን ስንት መጣልን? 6 ሞል ኦፍ አዮዲን 6 ሞል ኦፍ አዮዲን ማይነስ ጊቫስ ዋት 3 ሞል ኦፍ አዮዲን ሞለኪል ፕላስ 6 ኤሌክትሮን። ይቺ ባላንስ ሆነች። ፋይናሊ የሚቀረን ደግሞ የዚህኛው በ2 አብዙት እያንዳንዱን። ስለዚህ 8 ሃይድሮጅን ፕላስ አዮን ይኖራቸዋል ሲደመር 6 ኤሌክትሮን ሲደመር 2 ፐርማንጋኔት አዮን ጊቫስ ዋት 2 ማንጋነስ 4 ኦክሳይድ ፕላስ 4 ሞል ኦፍ ወተር ይሆናል ማለት ነው። እንደዛ አድርጌ አስቀመጥኩት። ስለዚህ እነዚህን ኢኩዌሽኖች አሁን እንደምራቸዋለን። ይህንን ኢኩዌሽን እና ይህንኛው የኦክሲዴሽን ሀፍ ሪአክሽኑና ሪዳክሽን ሀፍ ሪአክሽኑ ሁለቱን በአንድ አድ እናድርጋቸው አሁን ላይ። ስለዚህ አድ የምናደርገው ሪያክታንትን ከሪያክታንት ነው። ስለዚህ ኦክሲዴሽን ሀፍ ሪአክሽኑና ሪዳክሽን ሀፍ ሪአክሽኑ ሁለቱን እንደምር። ስለዚህ የምናገኘው ምን ይሆናል ማለት ነው? 6 ሞል ኦፍ አዮዲን ማይነስ ሪያክታንት ሳይድ ነው ሲደመር 8 ሞል ኦፍ ሃይድሮጅን ፕላስ አዮን ሲደመር 6 ሞል ኦፍ ኤሌክትሮን ፕላስ 2 ሞል ኦፍ ፐርማንጋኔት አዮን ጊቫስ ምን ይሰጠና ማለት ነው? 3 ሞል ኦፍ አዮዲን ፕላስ ምን አለችን 2 ሞል ኦፍ ምን ይኖራል ማለት ነው? ማንጋነስ 4 ኦክሳይድ ፕላስ 4 ሞል ኦፍ ወተር። እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። እስቲ አሁን ባላንስር መሆኑን ቸክ እናድርግ። ፕላስ 6 ኤሌክትሮን መጨረሻ ላይ 6 ኤሌክትሮን ይኖረናል። 6 ኤሌክትሮን ይኖረናል ማለት ነው። እንደዚህ ታስቀምጣላችሁ። አሁን ይሄን ባላንስ ያደረኩበት ቶታሊ እንደዚህ አድ አድርጌ ባላንስ ያደረኩበት መንገድ አሲዲክ ሚዲየም ነው። እኛ ግን የተጠየቅነው ቤዚክ ሚዲየም ነው። ቤዚክ ሶሉሽን ነው የተባለው። ይህንን አሲዲክ ሚዲየም ባላንስ ካደረጋችሁ በኋላ ወደ ቤዚክ መቀየር በጣም ኢዚ ነው። ልንገራችሁ። ምን ታደርጋላችሁ? በሪያክታንት በኩል 8 ሃይድሮጅን አላችሁ አይደለ? በፕሮዳክት በኩል ምንም ነገር የሃይድሮጅን አዮን የለንም። ስለዚህ ይሄ ሃይድሮጅን ፕላስ የሚያሳየን አሲዲክ ሚዲየም መሆኑን ነው። እና ምን ታደርጋላችሁ? ይሄንን በሃይድሮጅን ፕላሱ ልክ 8 ኦኤች ጨምሩበት በሪያክታንት በኩል፣ በፕሮዳክት በኩልም 8 ኦኤች ማይነስ አድ አድርጉ። ስለዚህ ምን እናገኛለን ማለት ነው? 8 ሃይድሮጅን ሲደመር 8 ኦኤች ማይነስ 8 ወተር ፎርም ያደርግላቸዋል። ሶ 6 አዮዲን ማይነስ ፕላስ 8 ሞል ኦፍ ወተር ፎርም ያደርግላቸዋል ፕላስ 6 ኤሌክትሮን ፕላስ ዋት 2 ሞል ኦፍ ፐርማንጋኔት አዮን ጊቫስ 3 ሞል ኦፍ አዮዲን ፕላስ ይሄ 8 ኦኤች አሁን አር ተደረገ ቤዚክ ሚዲየም ስለሆነ። ስለዚህ 2 ሞል ኦፍ MnO2 ፕላስ 4 ሞል ኦፍ ምን ይሆናል ማለት ነው? ወተር
ፕላስ 6 ሞል ኦፍ ኤሌክትሮን ነው። ስለዚህ አሁን ኤሌክትሮኑን ካንስል ማድረግ ትችላላችሁ። ይህንን ኤሌክትሮን በዚህኛው ኤሌክትሮን ካንስል ማድረግ ትችላላችሁ። በሪያክታንት በኩል ስንት ውሃ አላችሁ? 8 ውሃ አላችሁ። ስንት ይቀራችኋል? 4 ሞል ኦፍ ወተር ይቀራችኋል። በፕሮዳክት በኩል ስንት አላችሁ? 4 ሞል ኦፍ ወተር ታጠፋላችሁ። የዚህን ከ8ቱ ላይ 4 ቀነሳችሁለት ማለት ነው። ስለዚህ 4 ሞል ኦፍ ወተር እዛ ይቀራችኋል ማለት ነው። ኤሌክትሮን በኤሌክትሮን ተጣፍቷል። ፋይናል የሚቀረን ምንድን ነው? 6 ሞል ኦፍ አዮዲን ማይነስ ፕላስ ዋት 4 ሞል ኦፍ ወተር ፕላስ 2 ሞል ኦፍ ፐርማንጋኔት አዮን ጊቫስ 3 ሞል ኦፍ አዮዲን ፕላስ 8 ሞል ኦፍ ሃይድሮክሳይድ አዮን ፕላስ 2 ሞል ኦፍ ማንጋነስ ፎርኦክሳይድ። አሁን ኢኩዌሽኑ ይሄ ምን ይመስላል ማለት ነው። ባላንስድ የሆነ ኢኩዌሽን ይሄ ነው። ቼክ ማድረግ ትችላላችሁ። የቻርጅ መጠኑ ሁሉም ነገር ባላንስድ ነው ማለት ነው። አሁን ይሄ ቤዚክ ሚዲየም ነው ማለት ነው። ቤዚክ ሚዲየም በቤዚክ ሚዲየም ጊዜ የሚኖራችሁ የሃይድሮክሳይድ አዮን መጠን ከሃይድሮጅን ፕላስ አዮን መጠን ጋር ኢኳል ነው ማለት ነው። ሶ በአሲዲክ ሚዲየም መጀመሪያ ባላንስ ታደርጋላችሁ። በሃይድሮጅን ነምበር ልክ ኦኤች ጨምራችሁ እንደዛ አድርጋችሁ መስራት ትችላላችሁ ማለት ነው። ይህን ይመስላል። ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።